ታላቁ የዓለማችን ፍርሃት አርቲፊሻል ኢንቴሊጀንስ። አሁን የሰው ልጅ ራሱ በሳለው ቢላ ራሱን ለእርድ እያዘጋጀ እንደሆነ እየተሰማ ነው። ጥበብ የሌለው ሳይንስ ጥበብን መልሶ ያጠፋታል። በልክ የተሰራ ነገር በልኩ ጥቅም ላይ መዋል አለበት። ይህ እውነት ያለማንገራገር የምንቀበለው ሀቅ ሊሆን የተገባ ነው። የሰው ልጅ በቁስ አካል ላይ የበላይ ጠባቂ መሆን ሲገባው፣ በዚህ ዘመን ግን ሰው በቁስ ኃይል የተረታ ሆኗል። ይህ የቁስ እድገት የመንፈስን ረሃብ ማስታገስ ተስኖት የሰው ልጅ አእምሮ ራሱ በፈጠረው ችግረኛ መሆን ጀምሯል። የአርቲፊሻል ኢንቴሊጀንስ ዋና አባት የሚባሉት የሹዋ ቤንግዮ ቴክኖሎጂ የሰው ልጅን ወደ አላስፈላጊ መንገድ ሊለውጠው ይችላል በማለት ልባዊ ፍርሃታቸውም ተናግረዋል። ሁሉም ነገር ማሽንና በማሽን ላይ መመካት ከተጀመረ የሰው ልጅ እልቆቢስ እውቀት ገደል መግባቱም ነው። አሁን የሳይንስ ፍጥነት የሰው ልጅን ያለቀጥ ጉጉት ላይ በመጣል ሚዛን አልባ ማህበረሰብ እንዲፈጠር እያደረገ ነው እየተባለም ሐሜትና ሽሙር ላይ ወድቋል። ሳይንስ አርቲፊሻል ኢንቴሊጀንስ ሊያወሳስብና ሊጎዱ የሚችሉ ስራዎች ሊሰሩበት ይችላል የሚለው ማስተያየት እያየለ መጥቷል። ይህ የሰው ሰራሽ አስተውሎት ቴክኖሎጂ ሊቁ እንደሚሉት ብዙዎችን እያስደመመ ቢሆንም ስጋትነቱ ግን እያየለ በመምጣት ላይ ነው። የቡድን 7 ሀገራት በጃፓን ሂሮሽማ ከተማ በተሰበሰቡበት ወቅት የአርቲፊሻል ኢንቴሊጀንስ ቴክኖሎጂ ዋነኛ የመወያያ አጀንዳቸው ነበር። እንዲህ የሰው ልጅን እያስፈራራ የሚገኘው የሰው ሰራሽ አስተውሎት ራሱን የሰው ልጅን ማስተዋል የቀማም የብረት መንፈስ ወደ መሆን ደረጃም ተሸጋግሯል። ሀያላን ፊት አውራሪዎችንም ወንበር ላይ አስቀምጦ የመላም የዘዴ ያለሽ እያስባላቸው ነው። ቴክኖሎጂው የሰው ልጆችን ሕይወት በማቅለል ረገድ ጥሩ ነው የሚባል ቢሆንም የሰው ልጆችን ፍርሃት ግን በእጅጉ ጨምሮታል። ሊቃውንትም የአርቲፊሻል ቴክኖሎጂ በጥንቃቄ ካልተያዘ ለመቆጣጠር አዳጋጅ የሆነ የጅምላ ጨራሽ ኬሚካል ይሆናል ብለውታል። ይህም ሰዎች ከምድረ ገጽ እንዲጠፉ ሊያደርግ ይችላል የተባለ ሲሆን አርቲፊሻል ኢንቴሊጀንስ ጥብቅ ቁጥጥር ሊደረግበት እንደሚገባ ባለሙያዎች ጠቁመዋል። ቴክኖሎጂው ዓለማችንን ወደ አላስፈላጊ ፉክክርና ሕግ ጥሰቶች ሊወስዳት ይችላልም እየተባለ ነው። ከዚህ በፊት የኮምፒውተር ስራዎችን በፍጥነትና በጥራት እንዲሰሩ የሰው ልጆች ያስፈልጉ ነበር። አሁን ግን ቴክኖሎጂው ያለ ሰው ልጆች መስራት በመጀመሩ ነበር ብቻ ሆኖ እንዳይቀር ፍርሃት አጭሯል። አደገኛ መሆኑን ባለሙያውም ጠቅሰዋል። ይሄ ነገር በመዳፋችን እሳት መጨበጥ ይመስላል። እየበላንም እየተበላንም መኖር ከፈለግን ምርጫው ከፊታችን በነጻነት ቀርቧል። በርካታም የዓለማችን የኮምፒውተር ጠበብቶች በአርቲፊሻል ኢንቴሊጀንስ ፍጥነት መጨነቃቸውንና ቴክኖሎጂው በመጥፎ ሰዎች እጅ ላይ ከወደቀ በዓለም ላይ ችግር እንደሚፈጠር በማስጠንቀቅ ላይ ናቸው። አዎ አንድ ቀን አንድ ጉሽ ጠላ የጠጣ መሪ በአንዲት ሀገር የመጣ እንደሆን ቁልፏን በሞቀታ በጣቱ ከተጫናት የምድራችን ምጻት ከተፍ ብላ ሁላችንም ብናኝ መሆናችን አይቀርም። በመሆኑም መንግስታት አርቲፊሻል ኢንቴሊጀንስ ቴክኖሎጂ የሚጠቀሙ ሰዎችንና ተቋማትን በግልጽ መመዝገብና ማወቅ አለባቸው ሲሉም ሊቃውን ተፋቸውን በበጎ ይከፍታሉ። አርቲፊሻል ቴክኖሎጂ ልክ እንደ አየር ንብረት ለውጥ ለዓለም ስጋት መሆኑን በመገንዘብና ጉዳቶችን መቀነስ የሚያስችሉ ስርዓቶች መዘርጋት እንዳለበትም ይታመናል። ይህ የሰው ሰራሽ አስተውሎት ቴክኖሎጂ ብሮድካስት ሬዲዮ ዘርፍ ማሻራውን ማኖር ጀምሯል እየተባለ ነው። በአሜሪካም ፖርትላንድ ኦሪጎን የሚገኘው የኤፍኤም ራዲዮ ጣቢያ የመጀመሪያዋን ሮቦት የሙዚቃ አጫዋች ወይንም ዲጄ ወደ ስራ አስገብቷል መባሉም እጃችን ካፋችን ላይ ጭነን እንድንገረም አስገድዷል ይላሉ። ሙዚቃዎችን በሚገባ አዘጋጅታ እያከታተለች የምትጋብዘው በየመሃሉም መረጃ እየሰጠች ከአድማጮቿ ጋር ቆይታ የምታደርገው ዲጄ አርቲፊሻል ኢንቴሊጀንስ አሽሊ ትሰኛለች። የአርቲፊሻል ኢንቴሊጀንስ የሰው ልጅን ሕይወት የማቅለሉን ያህል ፈተናዎቹም እንዲሁ እየከበዱ መጥተዋል ይላሉ ሊቃውንት። ከ300 ሚሊዮን በላይ ሰዎች በዚህ ቴክኖሎጂ መምጣት ምክንያት ስራቸውን ሊያጡ እንደሚችሉም በቅርቡ ይፋ የተደረገ ጥናት ያመላክታል። ዓለም አቀፉ የኢንቨስትመንት ባንክ ጎልድማን ሳችስ ያወጣው ሪፖርት በአሜሪካና በአውሮፓ በሰው ልጆች እየተከወኑ ከሚገኙ ስራዎች ውስጥ 2/3ኛው በአርቲፊሻል ኢንቴሊጀንስ ሊተካ እንደሚችል ያሳያል። ቴክኖሎጂው በቅርብ ዓመታት ውስጥ በአሜሪካና አውሮፓ አሁን ላይ ስራ ላይ ካሉ ሰዎች የሩቡን ተክቶ ሚሊዮኖችን ስራ ሊያሳጣ እንደሚችልም ነው ጥናቱ ያመላክተው። እንደ ቻት ጂፒቲ ያሉ ሰው ሰራሽ አስተውሎቶች የሰው ልጆች ሊሰጡት የሚችሉትን አይነት ፈጣን መልስ እየሰጡ ነው። የተወሰነ መረጃን በመስጠት ብቻ
ረጃጅም ጽሁፎችንና መጣጥፎችን በማዘጋጀት መቻልም በአርት ዘርፍ የተሰማሩ እንደ ጋዜጠኝነት ያሉ ሙያተኞችን አስፈላጊነት ጥያቄ ውስጥ መክተት ጀምረዋል። እንደዚህ አይነት አቅም በማሽን ማከናወን ከተጀመረ የሰው ልጅ አእምሮ እንደ አሮጌ ራፊ ጨርቅ ወዲያ ተጥሎ ማሽን ጌታ ሰው ሎሌ መሆኑ ነው። ይህ ሳይሆን ግን የመፍትሄ ጉሮሮ በጊዜ መከፈት አለባት ወይንም መልካም እልባት እንዲመጣ ሰውን ሁሉ ማሽኑ ሳይቆጣጠረው ማሽኑን እንዲቆጣጠሩት አንድ አማላይ ሳይንቲስት መፍጠሩ ይኖርብናል። በአርቲፊሻል ኢንቴሊጀንስ የሚሰሩ የአርቲስቶች ምስሎችም ከትክክለኛው መለየት እስኪከብድ ድረስ ተመሳሳይ የሆነ መሄድ የትወና ባለሙያዎችን በማሳሰብ ላይ እንደሚገኝ ታውቋል። ጉድና ጅራት ወደ ኋላ ነው ማለትም ይሄ ነው። የሰው ሰራሽ አስተውሎት የሚጠቀሙ ተሽከርካሪዎች መበራከትም የሹፌሮችን አስፈላጊነት እየቀነሰ መሄዱ ተነግሯል። ለአርቲፊሻል ኢንቴሊጀንስ ልማት ቢሊዮን ዶላሮችን የምትመድበው ብሪታንያ ቴክኖሎጂው ምርታማነትን እንዲያሳድግ እንጂ ሰዎችን ስራ እንዲያሳጣ አንፈልግም ስትል ወገቧን በሰንሰለት አስራ ትሞግታለች። የሀገሪቱ የቴክኖሎጂ ሚኒስትር ሚሼል ዶኔላን ሰዎች የሰው ሰራሽ አስተውሎት መስፋፋት ስጋት ሊሆንባቸው አይገባም ሲሉም ይሞግታሉ። በሌላ አቅጣጫ ሚኒስትሯ ይህን ይበሉ እንጂ ከ1980ዎቹ ጀምሮ የተቀጣጠለው የቴክኖሎጂ አብዮት ከፈጠረው የስራ ዕድል ይልቅ ስራ አጥ የሚያደርገው እየበለጠ መሄዱን ነው ጥናቶች የሚያሳዩት። አርቲፊሻል ኢንቴሊጀንስ ወይንም ሰው ሰራሽ አስተውሎት ከሚቆጣጠራቸው የስራ ዘርፎች መካከል 46 ከመቶ አስተዳደራዊ፣ 44 ከመቶ ደግሞ የህግ ዘርፍ ሆኗል ነው የተባለው። የአሜሪካው ኒውዮርክ ዩኒቨርሲቲ በዓለም ዙሪያ ሊከሰቱ የሚችሉ የምግብ ቀውሶችን ከ12 ወራት በፊት የሚጠቁም የኮምፒውተር ስርዓት አስተዋውቆም ነበር። በኒውዮርክ ዩኒቨርሲቲም የኮንትራት የሂሳብ ትምህርት ኢንስቲትዩት ተመራማሪዎች የበለጸገውና ሰው ሰራሽ አስተውሎትን ተጠቅሞ ትንበያውን ያስቀምጣል የተባለው የመረጃ ስርዓት ድርቅን ጨምሮ የምግብ ቀውስ የሚያስከትሉ አደጋዎችን ይጠቁማል ተብሏል። አስቸኳይ የሰብአዊ ድጋፍ ለሚያስፈልጋቸው ሰዎች ፈጥኖ ለመድረስ እንደሚያስችል ነው ተመራማሪዎቹ ያነሱት። ይህ ከበጎና ከቀኝ በኩል ስንመለከተው መልካም ይመስላል። የጥናት ቡድኑ በቀጣይ መሰል ሰው ሰራሽ አስተውሎትን በመጠቀም አዳዲስ ወረርሽኞችንና የአየር ንብረት ለውጥ ተጽዕኖችን መተንበይ እንደሚቻልም ይገልጻሉ። ተመራማሪዎች አክለውም በዓለማችን የሚከሰቱ የምግብ ቀውሶችን አስቀድሞ የሚጠቁም አርቲፊሻል ኢንቴሊጀንስ ወይንም የሰው ሰራሽ አስተውሎት ስርዓት በመፍጠራቸው በበጎ ጎኑ የሚታይ ነው። ነገር ግን እስከዛሬ ካየነው የሰው ልጅ የታሪክ ልምድ አንጻር ቴክኖሎጂን ከመልካም ገጹ ይልቅ ለክፉ ሚዛን እንደሚደፋ ተገማች ሀቅ ነው።